መሄድ ነው። ውርስ ጻፉ ገነት መጣሽ ከካናዳ ተፈሪ መጣ ከጀርመን ባቢ መጣ ከአሜሪካ ዋትስአፕ 15.8 ሚሊዮን አለ። የት ባንክ ደግሞ ፍለፊት ደግሞ ሌላ አስቀመጥኩላችሁ። ፍለፊት አስቀመጥኩላችሁ። ምንድነው ጋሼ? ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ላይክ ነው። ገብታችሁ ቮት አድርጉ። ገንዘብ መስሏችሁ ነው? ወሮ በላ አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጡ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበርኩ። የሚሸጡ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካገር ካለ ጠቁመኝ። አሜሪካ? ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው? ኧረ እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ ነው። እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነው ውሻ ነኝ። እውነት ይኸው እንካ ውሰደኝ። ይኸው እንካ ይኸው ውሰደኝ። በእናትህ ሰው ገንዘብ ተቀብሎ አማማኝ በትኩኝ ምናምን የሚባል ነገር አለ እንዴ? ያማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። ምንም የምታውቂው አይደለም። በቃ ረታ ምንም አይለኝ። በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቅጠን ይሁን ፊት ያውጡ ወይ ልጠይቀው በቃ መጠየቅ አለብኝ። አስኪ ግድ የለም አስኪ ልጠይቀው ረትዬ አስካለ ነግሬሽ ነበር። በቃ አትማታ 500 ብር አባክሬ ቸገረኝ ስትል ተው እኔ ራበኝ። ራታ እባክህ አትማታ። ገንዘብ በሚቀበል ይቀበላል። አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው? ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አትደርሺም እያልከኝ ነበር። እምቢ ብዬ ነው? አዎ። ኧረ ተው፣ እኔ እንደዚህ ብታደርግ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ አይዞህ ተው። የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ፣ ከጎን ልሆን ዝግጁ ነኝ። ምን ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ተመላና ሰራተኛ ተላላልኩ ነው። አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለው ለምን ቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝ መስራትስ በቴስታ ማለት ነበረ። ስለሌለኝ እኮ ነው። ኧረ ይመቸው በቃ። እንጭ ብለህ መጨነቅ የለብህም ነው የምልህ በቃ። እኔስ እሱ ኧረ ሶስተኛ ቺክ በቃ ደግሞ እኔ አምናት ሬዲ ለሪሌሽንሺፕ እኔ በቃ ቀይ ወየ ባያት በቃ ግርኩሻ እንደ ደጋግሜ በቃ እኔ አልችልም በቃ ምን ሰፈር ድረስ ያሲን በእናትህ እንዴ ቺክ ማት ሰፈር ድረስ እንዴ ምን ይለኛል ሰው? እኔ ሬዲ አይደለም ለሪሌሽንሺፕ በቃ አንቺ አሰሚም እንዴ እኔ አልቻልኩም በቃ። ስለ ሪሌሽንሺፕ ዲያምን ባልቅሳ ቸግሮኛል ብለህ የተቀበልከኝ ብር እኮ ነው መልስልኝ እያልኩ ያለው። እኮ ታዲያ አልቻልኩም እና በቃ ስራ የለኝም ጠሮብኛል እያወቅሽ ነው ያሲን አንድ ቻልኩ ምን እያልከኝ ነው? ወንድም ቆዳ እኮ ስድብ አይደለም እና ምንድነው? እንጀራ ሆኗል፣ ስልጠና ሆኗል። እውነት ነው። ላይፍ ሌዘር ኮሌጅ እውቅና ባገኘባቸው በቆዳ ዕቃዎችና አልባሳት አመራረት በአጫጭር ስልጠና እና ከደረጃ 1 እስከ 4 እንዲሁም በጨርቃ ጨርቅ አልባሳት አመራረት በአጫጭር ስልጠና እና ከደረጃ 1 እስከ 2። ያስደነቀኝ ነገር ምን እንደሆነ ታውቃለህ? ምንድነው? ልቀቀኛ ልንገር በእናትህ። አባ አዋቂ ቤት ፈልጌ ነበር ብራዘር።
ምን አዋቂ ቤት ፈልጌ ነው። ምን ጠንቋይ ቤት? አንተ ያማል? ምን አይነት ጥያቄ ነው የምጠይቀው? ኧረ ቀስ በይ። ለዛ በእናትህ ምን አይነት ጥያቄ ነው የምጠይቀው? ያማል? ትንሽ አታስብም? ይሄ እኮ ነውር ነው። በጣም የሚያሳፍር ጉዳይ ነው። ኧረ ይቺን አይደለማ እንደዛ። አንቺ ቲክቶከሯ ልጅ ነሽ አይደል? አለ 5-6 ቦታ ነው ያውቃሉ። እኔ ራሱ የምጠቀምባቸው። ለምን ፈልገሽ ነው? ቮት ለማስደረግ ነው አባት። ቮት ወረደብሽ? በቃ ዘንድሮ በላሽ። ዘንድሮ በላሽ። በቃ እውነት ያንቺ ነው። በቃ እንዴ ቤት ጀምጀምቲውን ራሱ አንቺ ነሽ የምታነሽ። እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበረ። ህዝብ ቮት አያደርግም ባዮ ላይ ሊንክ አድርጌ ላሽ ነው የሚል። በቃ እንደው አባብዬ ጋማ ይላል ነው ልጅ ኖር ነው አላልሽም እንዴ? ከቮት አይደል ቮት ባዮ ላይ ሊንክ ይያል ሂጂ አባብዬ እንዴት አልመጣልኝም ግን እስካሁን ማን ነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንዴ? ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰውዬ አሟል እንዴ? እርዳኝ ወንድሜ ልስራ ሲል ለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምታ አንድ በእናትህ አትንቺኝ። ሌባ ነሽ። ጎርጎሮሽ ፈተሽ በእጄ ምንም አልነካም። ነው ደሞዝ የስድስት ወር ደሞዝ ቅማለም ጃኬትሽን ይዘሽ ውጪ። ምን ቅማለም ጃኬትሽን ይዘሽ ውጪ። ቅማል ውጪ። የኔን ቅማል ብያለሁ። ውጪ ቅማል እዚህ ጋር ይጠቅማል። ሳይኮሎጂ ቮት አድርጉን እንጂ አይ ጊዜ ይሄ ስራ ቦታ ነው። እኔ እዚህ እንድትመጣ አልፈልግም። ስንቴ ነው ሲገራታሽ ለቀቀኝ። ካልሲ የለም። በእናትሽ ይቅርታ ተቀጣ። ከዚህ በኋላ በቃ ተነጋገረን አይደለም ተነጋግረናል። ፋካውት አይ የለም። ይሄ እኮ የሴቶች ልብስ ቤት ነው፣ የወንዶች አይደለም። እኔ ቆንጆ በእናትሽ ከዚህ በኋላ አይለምድልም። ተነጋገርን በቃ አታለቃ። ከዚህ በኋላ አታለቃ። ስልከኝ ቦክሰር ሳልሽ ሌላ